ይድጣንተ ቆሻሾች ሚውት አደርጋለሁ እኔ። ሌሎቻችሁ ግን ኮፒ ሊንክና ታብታብ አድርጉ። ያኔ ገሌን ሚውት አርጊው ምናምን ብላችሁ ወይ ብሎክ አርጊው ብላችሁ አጻፉ። ለእኔ ታብታብ ማድረጋችሁ በቂ ነው። ዩዘር እያመሰግናለሁ በጣም እና በጣም ማለት በቃ ከአባቴ ጋር ተጣላሁ እና ሄድኩኝ ቤቷ ስሄድ የለችም እና ክበብ ነች ምናምን ተባልኩ። ቀበሌ ክበብ ድሮ መዝናኛ ክበብ ውስጥ ሰራ ነበር። ሄድኩኝ እዛ አገኘኋት። ሰላም ነሽ ምናምን ትወደኛለች። አቀፈችኝ፣ ሳመችኝ ምናምን። ቁጭ በይ እዚህ ጋር ስራ ልጨርስና ይዤሽ ወደ ቤት እንሄዳለን አለችኝ። እሺ ብዬ ቁጭ ብያለሁ፣ ከኋላዋ ማለት ነው። እዛ እንግዳ መጣ። እንግዳ ሲመጣ አፈረችብኝ አክስቴ፣ ማርያምን አፈረች፣ ክርስቶስ ምስክሬን አፈረችብኝ፣ በጣም አፈረችብኝ። እና ከኋላዋ ቁጭ ብያለሁ፣ ልጅቷን እያየኋት ነው። ከዛ የሚገርምሽ አለቻት፣ እገሌ ናት፣ የወንድሜ ልጅ ናት፣ እንደዚህ ናት፣ እንደዚህ ናት አላለችም። የሚገርምሽ አለቻት፣ አባቷን ብታዩ ወንድሜ ነው፣ አባቷን ብታዩ እንዴት ስዕል እንደሚመስል፣ ታላቅ ወንድሟን ብታዩ እንዴት እንደሚያምር ሰልካካ፣ ታላቅ እህቷን ብታይ ሲያማምሩ፣ እሷ አሁን ከቤታችን እንደዚህ ወጣች ብላ አለቻት። እንዲህ ኧረ እንደዚህ የኔ ቆንጆ አመሰግናለሁ። እንዴ ምን ሆነች? እንደዚህ አይባልም አለቻት። ኧረ እንደዚህ አይባልም ምን ሆነች አለቻት። እኔ መሬቷ እንዲህ ተከፍታ ብትውጠኝ ደስታውን አልችልም። ኢትዮጵያዬ እንዴት ነሽ የኔ ቆንጆ? አመሰግናለሁ ለጊፍት ጋለሪ። እዛ በኋላ እቺን ነገር እንግዲህ እኔ አሁን 46 ነኝ። እንግዲህ ከሐምሌ 26 ማለት 47 ዓመቴ ይሞላል። በ16 ዓመቴ ከዛሬ 30 ዓመት በፊት የነበረው ሜሞሪ ላይ ተቀምጧል። ለምን? በሰዓቱ በጣም ቅስሜ ተሰብሮ ስለነበረ ታላቅ እህቴ ከእናቴ የምትወለድ ልጇን አዝያለሁ። እናቴ ናት የምትወልዳት እህቴ፣ ትልቅ ነች በእድሜ። እኔ ደግሞ በጣም ምናልባት የ9-10 ዓመት ልጅ ሆኜ የእሷን ልጅ አዝዬ እሹ እያልኩ ነው እና ከሰው ጋር ከእንግዳ ጋር እያወራች ነው። ከዛ እሷ በጣም ቆንጆ ናት ከቤታችን። በነገራችን ላይ ያው በአባት አንገናኝም። በጣም ቀይ ናት፣ በጣም ቀይ፣ የመጨረሻ ቀይ ናት። ፈንጭታም ቆንጆ ናት እህቴ እና በመሰረቱ እሷ ያው ሲጀመር ከአባታችንም ከእናታችንም ቤተሰብ አይደለችም። ለምን እንደዚህ እንደሆነች አናውቅም ብላለች። እኔን ማለት ነው። ብዙ ጊዜ ይነገራል እኔ ከቤተሰብ ውስጥ እንደሌለው። ያኔን በቃ አስቀያሚ ነኝ። የሆነ እያንዳንዱ ሰው የሆነ ነገር ሲል ይቆልፈዋል ውስጣችሁ። እኔ ለሆነ ነገር አልተሰራውም ብላችሁ በእያንዳንዷ ቀን የሚነገረው ነገር እናንተን ከምድር ላይ ከህይወት ላይ በጣም ብዙ ነገራችሁን ያጎድለዋል። በተለይ በራስ መተማመን የሚባል ነገር ፈጽሞ እንዳይኖራችሁ ነው የሚያደርገው። እኔ እግዚአብሔር ምስክሬን ነው የምላችሁ። በአሁኑ ሰዓት ልጆቻችሁን ምንም አይነት ነገር ተፈጥሮ ይኑራቸው፣ እናንተ ናችሁ ልጆቻችሁን መገንባት የምችሉት። የገሌ ልጅ እያላችሁ እንዳታሳድጉ ልጆቻል። የገሌ ጓደኛሽን አየሻት አንደኛ ነው የምትወጣው፣ ሁሌ አንደኛ ነው የምትወጣው። አንተስ እህል ብላ። ይሄ ነው የኛ ህዝብ፣ እንደዛ ነው። አንተስ እህል ብላ፣ አንተ እህል ቤት፣ አንተ ሻንጣ ሆድ ምናምን እያላችሁ ልጆቻችሁን ቀስማቸውን መስበር። የገሌ ልጅ ኳስ ይጫወታል፣ እንዴት አይነት ጀግና ነው፣ ለፕሪሚየር ሊግ ተመርጧል። አንተማ ብላ፣ አንተ አህያ ይባል። የገሌ ልጅ አያችሁት ታክሲ ላይ እየጠራ ቤተሰቡን ያስተዳድራል። አንተስ አንተ እህል ብላ። በቃ በጣም ነው የሚከብደው። ለወንድም ቢሆን ለሴትም ቢሆን ምን ትመስላለች? አሁን ከጓደኛ መርጠሽ ስትሄጂ እነሱ ስዕል ይመሳስላሉ፣ አንቺ ግን ገንቡ፣ አንቺ እንደዚህ። ይሄ በጣም መጥፎ ነው። ማርያምን ነው የምላችሁ፣ ክርስቶስን። እኔን እንግዲህ በጣም እኔ አላቅም። ምናልባት እኔ ቀሽም ነሽ በሉኝ፣ ደደብ ድንጋይ ራስ ነሽ በሉኝ። ለምን እንደዚህ ሆንሽ ብላችሁ እኔን ውቀሱኝ። ግን ሀቅ ልንገራችሁ፣ ይሄ ልብ ሰባሪ ነገር ነው። በጣም ልብ ሰባሪ ነገር ነው። ከሰው ኋላ ነው የሚያስቀራችሁ። ድንዝዝ ነው የሚያደርገው ጭንቅላታችሁን። እኔ በሰዓቱ የፈለጋችሁትን በሉኝ፣ ግን ደግሞ መልስ ለራሴ እሰጣለሁ። ለእያንዳንዱ
ጉዳቴ መልስ እሰጣለሁ። ከሰዎች ጋር እንዳልቀርብ ለራሴ እንትን አደርጋለሁ፣ ጋብ እፈጥራለሁ። በቃ ከሰዎች ጋር ላለመቀላቀል በጣም ነበር የምወደው ማርያምን በጣም በቃ። ግን ደግሞ የትም ድረስ እንደማያፈናፍነኝ ይሄ ጉዞ አውቃለሁ እና ይፈልገኛል ይመጣል፣ ይፈልገኛል ይመጣል እያለ 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 ዴሊ ከመገናኘታችን ይሄ ዴሊ መገናኘታችን ለአመታት ቆየ። እስቲ 10 ዓመት ምናምን 11 ዓመት እያላችሁ ከአንድ ሰው ጋር ሙጥኝ ብላችሁ አብራችሁ ትወጣላችሁ፣ አብራችሁ ትገባላችሁ፣ አብራችሁ ካፌ ትሄዳላችሁ፣ አብራችሁ ትቀመጣላችሁ፣ አብራችሁ ትሆናላችሁ። ሁሉ ቦታ አብረን ማርያምን፣ ሁሉም ቦታ አብረን። ሁሉም ሰው ያውቃል። ሰፈር ላይ ሰዎች ያዩናል ስንወጣ ስንገባ። ውስጡ በንሱ እኔ ምን እንደሆነ አላውቅም ነበር። የሆነ ሰዓት ኦፕሬሽን መደረግ ነበረብኝ። በጣም በከፍተኛ ታምሜ ኦፕሬሽን ልደረግ ሄድኩኝና ኦፕሬሽን ተደረግ የተኛው በዛን ሰዓት ገንዘብ አገዘኝ። ለኦፕሬሽን የምደረግበት ገንዘብ አገዘኝ። ከኦፕሬሽን ስነሳ ራሴ ጭንቅላቴ እንዳይታመም ሲል እንትን በያለኝ የማታ ተማሪ ለህሊናሽ ቆንጆ ነው ማለት እንዳትበሳጭ፣ ቁጭ ማለቱ ራሱ እንዳያበሳጭሽ ተማሪ አለኝ። እሺ መክፈል ጀመረ ለትምህርት ቤት። እንደውም እውነቱን ስነግራችሁ ማለት ነው አንድ ሰው ለምን ገንዘቡን ያወጣል? ስለእናንተ ምንም ነገር ከሌለው እስኪ ንገሩ። ምንም ነገር ከሌለው እና ውስጤ ምንድን ነው ይሄ ልጅ? ከዛ የልብ ልብ እየተሰማኝ የሄደ ይመስለኛል። እድሜም ቢሄድም በቃ ማለት በቃ ሚስ አንደርስታንድ እያረኩት የመጣው መሰለኝ። ከዛ የሆነ በቃ 15 16 ወይ 17 ዓመት አብረን ቆየን። ጋይስ እንትን እየሰጠኝ ነው። አንድ ሁላችሁም እኩል ኮፒ ሊንክ አርጉ። ሁላችሁም ይታያችኋል፣ ይታያችኋል። እዚህ ጋር ዋርኒንግ እየሰጠኝ ለምን እንደሆነ አልገባኝም። አንዳንድ ጊዜ እንደዚህ ያደርገዋል። ለምን እንደሆነ አይገባኝም። በጣም ተመስጬ በማውራበት ሰዓት የሆነ ነገር አምጥቶ ይጽፍልኛል እና እኔ ምንም ነገር ውስጥ የለም። ግን አንድ ማቀው ልጅ አለ እና ጌጤ ያለኝ አንቺ እኮ እድሜሽ እየሄደ ነው አለኝ። እድሜሽ እየሄደ ነው፣ አንቺ ሴት ነሽ። ይሄ ልጅ አብሮሽ ሲወጣ ሲገባ ይታያል። ይፈልግሻል ወይስ አይፈልግሽም? የሆነ መደምደሚያ አበጁለት። ምናልባት አንቺን የሚፈልግሽ ሰው እንደሌለ ነው የምታምኘው አውቃለሁ። ግን አንድ ሰው በህይወትሽ ቢኖርስ አለኝ። የሚፈልግሽ ሰው ቢኖርስ ለህይወቱ ምናልባት ለትዳር ለሆነ ነገር የሚፈልግሽ ሰው ቢኖር ይሄ ሰው አላት ብሎ ሊሄድ ይችላል እንዴ? መደምደሚያ ያበጁለት። ይህንን አብራችሁ መውጣታችሁ መግባታችሁ ምናምን። ታዲያ ምን ላድርግ አልኩት። እሱ ምንም መቼ ምንም ነገር አይጠይቀኝም። ምንም ነገር አይጠይቀኝ። እሱ የሚጠይቀኝ እዚህ ቦታ እንገናኝ ነው። እዚህ የሚቀጥረኝ ቦታ ምን እንደፈለገ ማወቅ እችላለሁ። በሚቀጥረኝ ቦታ ምን እንደፈለገ ወይ ሻይ ሊጠጣና አብሮኝ አውርቶ ስቆ ለመሄድ ነው ወይ ደግሞ አብሮ ሊተኛ ነው። ሌላ ነገር አይደለም። እነዚህን ነገሮች አስባለሁ። እንዳልኳችሁ ወጪ ካለብኝ፣ ችግር ካለብኝ፣ ፀጉሬን መሰራት ካለብኝ ብር ይሰጠኛል። ማርያምን በጣም እንደው ኃላፊነት እንዳለበት እንደሚሰማው ሰው አብሮኝ ይሆን ነበር። ግን ምን እንደሚፈልግ ነበር ያልገባኝ። መጨረሻ ላይ በጣም ነው የምወደው ብያቸዋለሁ። ቢሆንልኝ ደስ ይለኝ ነበር፣ መልካም ሰውም ስለሆነ ማለት ነው። ጠይቂው አለኝ። ሴት ልጅ ጠይቃ አታውቅም መቼም አይደል? ግን ምንድን ነው የምትፈልገው? ለምንድን ነው የማንጋባው? ለምንድን ነው እንዲህ የማናደርገው ብለሽ ጠይቂዋል። እና መጀመሪያ ላይ ስንገናኝ የነበረውን ነገሬን አስቤ
ፈገግ አልኩ ለራሴ ማለት ነው። አስታውሳለሁ ወይ ጌጤ አሁን ሚስት መሆን አማረሽ ማለት በሰዓቱ ታስታውሱ እንደሆነ ከየት የመጣሽ አረግሽው ይህን ያህል ከአሜሪካ ምናምን የመጣሽ ዲያስፖራ የሆንሽ መሰለሽ እንዴ? ከአረብ ሀገር ከግርድና እኮ ነው የመጣሽው። ምን ታካብጃለሽ ምናምን ምናምን በርዶኝ ነው ብያቸዋለሁ በሰዓቱ። እንደዚህ ያለኝን ሰው አሁን ሄጄ ታገባኛለህ ወይስ አታገባኝም ብዬ ልጠይቀው ማለት ነው። ግን ያው እድሜ ቆስቁሷል እና በጣም ብዙ ቆስቁሷል። ተገናኘን። ልክ ሁል ጊዜ ለካፌ ነው የምንገናኘው። የምንጠጣበት ቦታ አለ፣ ቡና ምርጥ ቤት አለች እና እዛ ተገናኘን። ቁጭ አልኩኝ እና ሆድ ብሶኛል፣ ከፍቶኛል፣ መሮኛል፣ ሰው ቆስቁሶኛል፣ ሰው እሳት ለኩሶብኛል ውስጤ። እድሜሽ ሄዷል፣ እድሜሽ ቆስቁሶታል ምናምን ተብያለሁ እና ሄድኩኝ እና ለምን የሆነ መፍትሄ አንፈልግም? ለምን አንጋባም? ለምን እንደዚህ አናረግም? እኔ እናንተስ መቼ ነው እንደሰው ምናምን አልኩት። ማለት ምስቅልቅል ያሉ ነገሮች አሉ እዚህ ጋር መስተካከል ያለባቸው ሚሊየን ነገሮች የጎደሉ እኔ ጋር እሱ ጋር አለ። ግን ደግሞ እስከናለው ነገር ምንድን ነው ማለት በቃ ልጁ የተናገረውን ከኔ ጋር እኔ እናንተ ስንወጣና ስንገባ የሚያየን ሰው እኔ እናንተ መሀል የሆነ በቃ ቁም ነገር አለ ብሎ ያስባል። እኛ ስለምን ቁም ነገር አናደርገውም? ቢያንስ ስለምን ቀለበት አናስርም አልኩት ማለት ነው። ከዛ ዝም አለ ለተወሰነ ደቂቃ። ያው ድንጋጤም ነው ድንባሬም ደንብሯል፣ በአጠቃላይ ድንብር ብሏል ብሎ አየኝ። እግዚአብሔር ምስክሬ ልክ እንደው የሆነ ምን ልበላችሁ ሽጉጥ የደገምኩበት ነው የሚመስለው ብሎ ለተወሰነ ደቂቃ አየኝና እዛ የዚህን ነገር መልስ አንቺ ታውቂዋለሽ አለኝ። በቀጥታ አማርኛ ነገረኛ አልኩት። በቀጥታ አማርኛ ሲባል እኔ እነሱ አይሉም ወንዶች በተፈጥሯቸው እናንተ ማስከፋት ልባችሁን መስበር አይፈልጉም። የማይወድሽ ምንም የማይፈልግሽ ወንድ አልፈልግሽም አይልሽ። በቃ የሆነ ነገር ምክንያት ይፈጥራል እንጂ አልፈልግሽም የሚል አይልሽም። እሱ ግን ምን አለኝ መሰላችሁ? አንጋባም አለኝ። አንጋባም፣ እንደዚህ ያህል አንጋባም። ለምን አልኩት። በጣም የምታውቂያቸው ብዙ ችግሮች አሉ፣ ብዙ የሚፈቱ ምናምን አለኝ። ምንድን ነው ንገረኝ እዚህ ጋር ምናምን አልኩት። እኔ አሁን ማግባትም አልፈልግም አለኝ። ማግባትም ፍቅረኛ መያዝም ቀለበት ማሰርም ምንም አልፈልግም እና እንደዚህ ነው የምንቀጥለው ሲለኝ ደስተኛ ከሆንሽ ካልሆንሽ ግን መቅረት ይችላል። ያኔ ጥርግ በይ ገደል ግቢ እንዳዝማተር እንደማለት ነው። በጣም ተናደድኩኝ። ጥዬ ወደ ቤቴ ለመሄድ ስነሳ ደንፉ ምናምን ይዞ ቁጭ በይ እንደዚህ ሰው ፊት ለምንድን ነው እኔ ቁጭ ብያለሁ? ቁጭ በይ ያለኝ ቁጭ አልኩኝ። ከዛ ምን አለኝ መሰላችሁ? እንደዚህ አዝነሽብኝ እንድትሄጂ አልፈልግም። ምክንያቱም ያሳለፍናቸው ጥሩ ጊዜያቶች አሉ። አንቺ ተመልሰሽ ወደ አረብ ሀገር መሄድ ከፈለግሽ እንጂ ህይወትሽን ማስተካከል ከፈለግሽ አስተካኪ። እኔም የራሴን ህይወት እኖራለሁ። ምናልባት አለኝ ምናልባት ይሄን ነገር በደንብ ስሙ። ምናልባት ባገባ እንኳን አለኝ ባገባ እንኳን አንቺን አልተውሽም አለኝ። ያኔ ውሽማ የሆነሽ ትቀጥያለሽ ወይም ደግሞ የጭንገረድ የሆነሽ መቀጠል ትችያለሽ አይነት ነገር ነው። በቃ የፈለገ ነገር በህይወቴ ባገባ እንኳን አለ አንቺን ግን አልተውሽም አለ። ያኔ አም 24 አወር ኦፕን ያኔ ሰርቪስ ሰጪ ነኝ። ያኔ እሱ ምን እንደሚሰማው አላውቅም። እኔ ግን ዝም ብዬ ሄድኩ። ይቺ ቀን የህይወቴ ሁሉ ምዕራፎች የሚዘጉበት ቀን። እኔ ከዛ በኋላ ከዛ በፊት ማለት ነው ከሱ በፊት ሰዎች ነበሩ ማቃቸው በህይወቴ ያሳለፉ የፍቅር ጊዜ ያሳለፍኳቸው ሰዎች ነበሩ እና አንድ አይነት ነገር ነው የሆነው እና የሚመጣው ሰው እንደሚወደኝ እንደማይወደኝ በደንብ አድርጌ ያውቃለሁ። እንኳን አይደለም ሌላው ቀርቶ የሚሸነግለኝን የሚያታልለኝን እንኳን አይደለም ወንድ ሴቶች እንዴት እንደሚያስጠላኝ የውሸት ነገር እንዴት እንደሚደብር ማርያምን ያስጠላል። እኔ አሁን ለምሳሌ ሰዎች ከርቀት መጥተው እንዴት ነሽ ብለው ሊስሙኝ ከመጡ አልስምም። ምክንያቱም እኔ መሳም አልፈልግም። ለምን ለዛ ሰው ያለኝ ፊሊንግ እንድስመው የሚያስገድደኝ ከሆነ ማንንም ፍቃድ ሳልጠይቅ እንደዛ እንደሆነ ሰው ላይ መጠመው
ሴቶች የሆኑ የናፈቁኝ እህቶቼ፣ አብሮ አደጎቼ፣ ጓደኞቼ ግን አስመሳዮች ከሆናችሁ አይመችኝም። ወንዶችም እንደዛው ማለት ነው። መደበሪያ ፈልጋችሁ ስትመጡና ስትፈልጉ ታሳውቁ። እኔ አውቃለሁ። አሁን ምን መሰላችሁ፣ ለቃችሁ መሄድ የሚባል ነገር አለ። ትታችሁ መሄድ ወይ መቁረጥ የሚባል መተው የሚባል ነገር አለ። እኔ በፍላጎቴ የሄድኩበት አንድም ሰው የለም። ከዛ በኋላ የተፈጠረው ቤተሰቦቼ ናቸው። እቺ ልጅ ቆማ መቅረቷ ነው። ሁለተኛ ነገር ደግሞ ያው እኔ ቢያንስ ማለት ነው በጣም በሚያሳዝን ሁኔታ ልጅ ለመውለድ እንደምሞክር ወይ ሕክምና እንደማደርግ አያውቁ። አልነገርኳቸውም። እንዳልኳችሁ ነው። ስንቶቻችሁ ናችሁ ከልጆቻችሁ፣ ከእህቶቻችሁ፣ ከወንድሞቻችሁ ጋር ኦፕንሊ ስለ ሴክሹዋል ህይወታችሁ የምታወሩት? ማንም የማወራው የለኝም። ከራሴና ከእግዚአብሔር ጋር ነው የማወራው። ስለዚህ የማደርገውን በራሴ መንገድ ነው የማደርገው። ዱባይ ሐኪም ቤት ይሄድ ነበር ልጅ መውለድ ስለምፈልግ የማህፀን የዘር ፍሬ ትቦ የዘር ፍሬ መተላለፊያ ወይም የወንድ ልጅ ስፐርም የሚጓዝበት መንገድ ቀጭኗ ትቦ ብሎክ ነች፣ ተዘግታለች። በምን እንደሆነ በማይታወቅ የሁለቱም ነው። የሴቶች ማህፀን እንደ ደብሊው ወይ እንደ ቪ አይነት ቅርጽ አለው። ታውቃላችሁ አይደለ? እሱ ውስጡ በሁለቱ በኩል ያለው ዝግ ነው እና ለዛ መክፈቻ የሚሆን ሕክምና እንዳለ ተነግሮኝ ይህን ፕሮሰስ ላደርግ መንገድ ላይ ነኝ ያለሁት። ብዙዎቻችሁ የሰራሽበትን ለዘመናት ሰርተሽበት የነበረውን የታረግሽው ለምትሉኝ ሰዎችም ይቺ ነገር መልስ ትሆናለች እና ይሄንን ሕክምና ለማድረግ በመጣጣርበት ሰዓት ነው ከራሴ ጋር አልነበርኩም። ነርቨስ ነኝ፣ እናደዳለሁ፣ እበሳጫለሁ፣ እጣላለሁ። ቤት ምን ቢያስቡ ቆንጆ ነው፣ ብቻዋን ስለቀረች ነው ወይ ደግሞ ሰው ስላልፈል ወንድ ማለት ባል ስለሌላት። ገብቷችኋል? አሁን እኔ ብቻ አይደለ እኔ ነርሱኝ እኔ እግዚአብሔር ይመስገን አሁን ባለው ነገር ማለት ነው። ግን በጣም ብዙ ልጆች አሉ አረብ ሀገር ገና 30 ቤት ያሉ ያልሄዱ ገና ምንም ነገር ያልኖሩ አሉ። ገብቷችኋል? ሰው ውስጣችሁን ዲፕሊ ገብቶ ካላወቀ በስተቀር ጃጅ ሲያደርጋችሁ ያናድዳል። ክርስቶስን በጣም ወሽመጥ ነው የሚቆርጠው እና እርስ በርሳቸው አውርተው ባልፈለጉልኝ ማለት ይከብዳል። ባል አይደለም ያ ወንድ ነው ጀስት እና ሰው ፈለጉልኝ። ጌጤዋ እህቴ መታ የሆነ ልጅ ሊያወራሽ ይፈልጋል አለች እና በጭንቅላት ያሰቡት ብዙ ነገር አለ። እናቴ ሞታለች፣ ነፍሷን ይማረው እና በቃ አሁን እማዬ ሞታለች። እዚህ ቤት ብመጣ እሷን ፈልጌ ነው የምመጣው። አሁን ግን መጥቼ ከተቀመጥኩ እዚህ ብቻዬን፣ እህት ባለትዳር፣ ወንድም ባለትዳር፣ ማንም ሰው የለም። እኔ ብቻዬን ነኝ ያለሁት። የሚያስቡት አሁን ይሄ ብቸኝነቴ ብቻው ለራሱ ብበሳጭ ብናገር እንኳን እኔ ታውቃላችሁ ተስዬ እንደመጣሁ ለእግዚአብሔር አደራህን አምላኬ የፈለገ ቢከፋኝ እንዳልራበሽ እንደው ከመጠን በላይ ከፍቶን በጣም ያው ከአረብ ሀገር ስትመጡ እጃችሁ ባዶ ሲሆን ነገሮቻችሁ እንዳሰባችሁት ሲቀር በጣም ብዙ ጩሮች ነው የምትሆኑት። ይህ በጣም ብዙ ሰው ጋር ያለ ነገር ነው እና እንደዛ መሆን አልፈልግም። ስማቸው የጠፋ ሰዎች አሉ ማቃቸው መጠው እናቶቻቸውን ለመደብደብ የተዘጋጁ ሰዎች ነበሩ እና እንደዛ አይነት ስሜት ውስጥ ከመግባቴ በፊት አንተ ትችላለህና ሞቴን ስጠኝ ብዬ እስከመለመን ደርሻለሁ እግዚአብሔር እና ስለተቀመጥኩባቸው በቃ ያው ነርቨስ ሆኗል። ብቸኝነት ያው የግዴታ ሰው ፈልገን እንዳራት አይነት ባላመጡ ወንዶች ይቅርታ አድርጉልኝና የቆማችሁት የኃይለ ሥላሴ ዘመን ላይ ነው። ሴት ልጅ ሚስት ለመሆን አንደኛ የሴክስ አገልግሎት መስጠት አለባት፣ ሁለተኛ ልብስ ማጠብ አለባት፣ ሶስተኛ ምግብ መስራት አለባት። ባህላዊ የምግብ አይነቶችን መስራት መቻል አለባት። እነ ጭቆ፣ ጨጨብሳ፣ ቅቅል፣
ዶሮ መስራት፣ ድፎ መድፋት በአፍጢማቸው ይደፋና ሁሉም የሆድ ነገር ነው። መስራት አለባችሁ። ይህንን መቻል አለባችሁ። ይሄ በጭንቅላታችሁ አብዛኛዎቹ ወንዶች ግን ይህን ነገር አትርሱት። ዲክታተሮች ናቸው። ያሬድዬ እንኳን ደህና መጣ። ከዛ በኋላ አመጡልኝ ባልየውን። ለማንኛውም ማታ ይመጣልና ተዘጋጅ ተባልኩኝ። እሺ አልኩ። ማርያምን ተዘጋጀው መቤቴ ተዘጋጅቼ የጠበኩት መጣ። ስለዚህ ልጅ ሚሊዮን ጊዜ አውርቼ የላችኋለሁ፣ ነፍ ጊዜ አውርቼ የላችኋለሁ። መኪና አለችው። መኪና በኢትዮጵያ ሕይወት በኢትዮጵያ ኑሮ መኪና መኖር ጥሩ ሰው ነው የተገኘላት ምናምን ተብሎ ነው የታሰበው። በዛን ሰዓት መኪና አለው። መኪናዋ ያው ምናልባት እውነት ለመናገር ያው በጣም የመጨረሻ ያረጀች ናት፣ ግን ትነዳለች። የኮሮላ የድሮዋ በጣም የሚገርማችሁ ይዞኝ እንትንን ካወቃችሁት ማለት ነው። ብሩክ ልጨርስና ከዛ አስገባሃለሁ። በዛ ላይ ለስድብ ነው ወይስ ለአስተያየት ነው ወይስ ለምንድን ነው የመጣኸው? ሚዩት። እንደዚህ ማስታወቂያ የምትሰሩ ሰዎች አልፈልጋችሁም። እሺ ይኸው ብሩክ አቤት፣ አንዴ ጨርስላችኋለሁ። አቤት ሰላም፣ እንዴት ነው? ይሰማል? አዎ ይሰማል? አዎ ይሰማል። ጋይስ ታብታብ አድርጉ፣ ኮፒ ሊንክ ሼር አድርጉ ጋይስ። እሺ እኔ በቃ እኔ የገባሁት ወደዚህ በቃ እዚህ አንቺን የሚከታተልሽ ብዙ ሰው ስላለ በቃ ትንሽ እንድታግዙ ነበር የገባሁት። ምንድን ነው የማገዝ? እኔ ያለሁት ባህር ዳር አካባቢ ያለሁት እና በቃ ቤተሰብ እሱን እዚህ ጋር 200 ምናምን ሰው አላችሁ። ገብተህ ማገዝ የምትፈልጉ ሰዎች እሱ አንድ ቁጥር ጻፍ ውስጥ ማለት ነው። አንተን ፎሎ አድርገው በውስጥ ያወሩሃል። ከዛ በውስጥ ሰፖርት አድርጉት። መርዳት የምትፈልጉ ሰዎች ማለት ነው። አንድ ቁጥር ጻፍ ብሩክ፣ አንድ ቁጥር ጻፍ። ሌሎቻችሁም ተከታትላችሁ አንድ ቁጥር እንዳጽፉ እና መርዳት የምትፈልጉ እንደዚህ ያደረጉ ምናምን ብዬ ግን ደግሞ አብሬው ሄድን። የሄድንበትን ቤት በጣም የሚገርማችሁ የምሽት ክበብ ነገር ነው። ማታ ማታ በጣም ብዙ ሴቶች አሉ። በጣም ቆንጆ ቆንጆ ወጣት ሴቶች አሉበት መስተንግዶ። እሺ ሚዩት። ማስታወቂያ እንዳሰሩ እንደዚህ አይነት ቆሻሻ ማስታወቂያ እንዳሰሩ ጋይስ፣ ሁላችሁም ኮፒ ሊንክ እና ታብታብ አድርጉ ፕሊዝ። እኔ ደጋግሜ ሳይሆን እናንተ አድርጉ። እኔ እንድጨቃጨቅ አታድርጉኝ። ያኔ በመሀል በጣም ቆንጆ ቆንጆ ሴቶች አሉበት። ይመጣሉ፣ ያው ያስተናግዱናል፣ ይሄዳሉ። በጣም አጫጭር ቀሚስ ለብሰዋል። ቆንጆች ናቸው፣ ወጣቶች ናቸው እና ቢራ አዘዘ። እኔ ለስላሳ አዘዝኩኝ። ተቀመጠ። የመጀመሪያውን ጥያቄውን ብነግራችሁ ይገርማል። በአጋጣሚ ያው ቤተሰቤን ስለሚያውቅ እኔ ሲጀመር እኔ ኦልሬዲ ታምሜ ኦፕሬሽን አድርጌ ማህፀኔ ሪሙቭ ሆኗል። እሱን ከማግኘቴ በፊት ግን ማለት ነው ያመኛል። ብቻም አይደለም መውለድ እንደማልችል በሕክምና ተነግሮኛል። ያንን ግን እኔ ነኝ የማውቀው። ያኔ ዶክተር ነግሮኛል። መውለድ አንቻችም፣ ይሄ የዘር ፍሬ መተላለፊያ ትቦ ተዘግቷል ተብሎ ተነግሮኛል ኦልሬዲ። ይሄን የማውቀው እኔ ነኝ። ሕክምና ላይ ማንም ሰው አብሮኝ ሄዱ አያውቅም። ብቻዬን ነው መሆኑ ብዙ ጊዜ ብያቸዋለሁ። እና ማንም ሰው አያውቅም። እና መጀመሪያ የጠየቀኝ ጥያቄ ክርስቶስ በሚያውቀው እግዚአብሔር ምስክሬን ስሙን ጠርቶ የእህቴን ልጅ እሱን የሚመስል ልጅ እንድትወልጅልኝ ፈልጋለሁ አለኝ። ገብርኤል ምስክሬን። ቢያንስ ብዙ ነገር ስለ ህይወት ማውራት አለባችሁ። እኔ አረብ ሀገር ነበርኩኝ። ስለ አረብ ሀገር መጠየቅ ይችላል። እንዴት እንደነበረ ህይወቴ ላይፊ፣ ስለ ምንም ነገር መጠየቅ ይችላል። ቢያንስ እናቴ ከሞተች በጣም ቅርብ ጊዜ ስለሆነ ተጽናናሽ ወይ ማለት ይችል ነበር። አንድ ነገር አላል። ወደ ገደለው ነው የገባው። እሱ ሲጀመር ቢራ ይመጣለታል። ያን ቢራ እናንተ እግዚአብሔር ምስክሬን 20 ምናምን ቢራ ዝም ብሎ ይጠጣል።
በመሀል አንዴ ይለኛል። አንዴ ሲለኝ አንዴ አይደለም ይላል። እኔ እላለሁ፣ እሱ ይሄዳል። ሽንቱን ይሸናና ተመልሶ እንደገና መጥቶ ይቀመጣል። ሴቶቹ አምጥተው ፒሽ እያደረጉ ይህን ቢራ እያስቀመጡ ይሄዳሉ። ያንድ ቆድቃል፣ ያንድ ቆድቃል፣ ያንድ ቆድቃል። ምን ላይ ነበረን ይለኛል በመሀል ማለት ነው። እኔ አዳማጭ ነው። እግዚአብሔር ምስክሬን በድን ራዲዮ ነው የመሰለኝ። ዝም ብዬ ማዳመጥ በቃ እኔ የምሰራው የሆነ የሚሰራ ሰው ነው፣ ሳንቲም ያለው ሰው አይነት ነገር ነው። በቃ የመጨረሻ የሌለ ያዙ ይልቀቁኛ ያለ ሰው ነው። እዛ ዝም ብዬ በቃ በጣም መፈጠር ያስጠልቶኛል። ለብቻዬ ማውራት ጀምሬያለሁ። ጋይስ ኮፒ ሊንክ እና እንደገና ደግሞ ሜምበር ሁኑ እያላችሁ ነው። ቲክቶክ ራሱ ሜምበር ሁኑ። ሜምበር ማለት የልብ ቅርጿን እየነካችሁ እና ቁጭ ብዬ ማዳመጥ ጀመርኩኝ። መጨረሻ ላይ ተነስተን ወደ ቤት መምጣት ነበረብን። አንሄድም አልኩት። ኧረ እንሄዳለን አለኝ። እሺ በጣም ብዙ ጠጡታል። መቼም ኢትዮጵያ ውስጥ ይሄ ነገር ምንም ደንታ የላቸውም እንደምታውቁት። ያንን ሁሉ ሲጋት ከቆየ በኋላ መኪናውን አስነስቶ እየተመለሰን እያለ እዛው አካባቢ እሱ የሚያውቃት መሆን አለባት ያያል ፔኒሲዮን። ከዛ እዚህ አረፍ ብለን እንጫወታለን። ማርያምን የተገናኘ ነው የዛን ቀን እስከነመፈጠሪ አያገኝም። ከአረብ ሀገር ነው የመጣሁት። በጣም ብዙ ታግሼ ቁጭ ብያለሁ። በቤተሰቦቼ ተናድጃለሁ። ምክንያቱም አማርሪያቸው ነው። ምግቤ ነው ያስጠላቸው፣ መኝታዬን ያስጠላቸው፣ ወይስ እኔ ነኝ ያስጠላኋቸው? እንዴት እንደዚህ ያደርጉብኛል ብዬ እያሰብኩ ባለሁበት ደቂቃ ለምንድነው እርስ በርስ የምትመላለሱት? ለምን አተውትም? የሚሳደበውን ለምን ገደል ባናቱ አይተከልም? ለምን ትመልሱለታላችሁ? ዝም በሉት አልኳችሁ። እኔ አይለጠፍብኝ ቢናገር። እዛ ተነስቼ በጣም ደሜ ፈልቷል። የመጨረሻ እዚህ እንገባለን አልኩት። አዎ እንገባለን። ለምን አልኩት። አረፍ ብለን እንድንጫወት ማለት አረፍ ማለት ነው። ክላስ ይዘን አረፍ ብለን እንጫወታለን። ምንድን ነው የምንጫወተው አልኩት። እኔና አንቺ አልተተዋወቅም። ልንተዋወቅ መኝታ ቤት ነው መግባት ያለብን። ልንተዋወቅ መኝታ ቤት ነው መግባት ያለብን ምናምን። ምን ችግር አለው ምናምን ብሎ እጁን ታፋዬ ላይ ማለት ነው። እንዴት ቦግ ሲጋ ቦግ ሲል ቀን ይታወቃል ወይ? አበድኩ። እኔ እኮ በጣም እኮ መጥፎ ሰው ነኝ። ስናደድ ሰው አስከፋለሁ። በጣም ነው የምናገረው። ከዛ ቤተሰብ ባደራ ነው የሰጠኝ። እገሌ ብሎ ስሙን ጠርቶ የእህቴ ባል ነው። እሱም ስሙን ጠርቶ በአደራ ስለሰጠኝ ላድርስሽ አለኝ። ከዛ ከምሽቱ 5 ሰዓት 4 ሰዓት ይሆናል። ስለዚህ መሽቷል። እሺ ያልኩኝ። ከዛ ሌላ ጊዜ ከቤት ወጥቼ ከሴት ጓደኛ ጋር እንኳን እንደዛ ማምሸት አልፈልግም። አይፊል ሶ ሼም። ምክንያቱም ይከብዳል እና መጣው ሰፈር አካባቢ ደረስኩ። ወርጄ ከዛ የት እንደገባ አላውቅም። ይኑር ይሙት የማውቀው ነገር የለም እውነቱን ለመናገር ግን ይነገራል። ቤተሰብ እንደዛ ያደርጋል። አሁን ላይ ምናልባት በ20 ገብታችሁ 20 ዓመት ማዳም ቤት፣ 13 ዓመት ማዳም ቤት፣ 9 ዓመት መዳም ቤት በ25 ሄዳችሁ 30፣ 31፣ 35 የሞላችሁ አላችሁ። እቺን ወንበር የምትጠብቁ ችግኔ እየነገርኳችሁ ነው። የሚቀጥለው የእናንተ ተራ ነው። ሰው ቁጭ ብላችሁ የሆነ ከራሳችሁ ጋር እንኳን የምትማከሩበት ሰዓት ካለ ቤተሰብ ይኸው ትዳር እምቢ አላት፣ ልጅ እምቢ አላት፣ ህይወቷ ከበደ፣ እንዴት ይሻላል? በእናትሽ እንደው ሰካራም ክብሩን የማይጠብቅ ጭቅቅታም ገላውን የማይታጠብብቱ የሚሸት ሰው ቢሆን ይመኙላችኋል። ምክንያቱም እናንተን መገላገል ስለሚፈልጉ። ጭቅቅታም በሞላ የዝናብ ውሃ ዝናብ ሁሉ ይዘንባል ኢትዮጵያ ውስጥ። የማይታጠብ ጭቅቅታም ለእናንተ የሚመኙላችሁ ቤተሰቦች አሉ። አምቡላም የሚጠጣ ሲጀመር የማይጠጣ ወንድ ኬት እንደሚገኝ ራሱ ግራ ገብቶኛል። እኔ ማርያምን ገልባጭ ብቻ ጠጪ ብቻ
እንደው ከየት ነው የምታገኙት? ይቅርታና እናንተ አሁን አረብ ሀገር ቁጭ ብላችሁ እዚህ መጥቼ ወንድ ፈልጌ ያገባለሁ የትኛውን ባል ነው የምታገቡት? ንገሩ። እናንተ ሳር ቅጠሉ እኮ ነው የሚጠጣው። መድኃኔዓለምን ሳር ቅጠሉ እኮ ነው የሚጠጣው። እንደዚህ እኮ ሲያንደቀድቁት እኮ ነው የሚውሉት። እናንተ እንዴት ነው ከእንደዚህ አይነት ሰው ጋር ህይወት የሚመሰረተው? እንዴት? እኔ እንደው ማርያምን እኔ ክርስቶስን አታግቡ፣ ይቅርባችሁ፣ አታግቡ። እንደው ቢቻላችሁ የውጭ ዜጋ አግቡ። ቢያንስ ማለት ምን እንደሚያደርግ ያውቃል። ምን ለምን ማስቀመጥ። እነዚህ እኮ ላይፋቸው ምን እንደሆነ ዛሬ ማታ ማለት ነው ጌዳውን ብሬክዳውን የስ የተባለ ይጠጣል፣ ይጠጣል፣ አልኮል ይጠጣል፣ አልኮል ከዛ ይበላል፣ ጥሬ ጥብስ፣ ክትፎ ከዛ በማግስቱ ጧት ኑሮ ተወደደ እባክሽ፣ የኑሮ ግሽበቱ ሰማይ ላይ ደርሷል። አይ መንግስት፣ ይሄ መንግስት አይለፈለት። እንደዚህ ነው የሚሉት አብዛኛዎቹ። ይቅርታ አድርጉልኝ። ምን አለ ብትታጠቡ፣ ሌላ ሁሉ ቀርቶባችሁ። እመቤቴን እንደው ምን አለ ሎሚ ብትቀቡት ብብታችሁ። ለምን እንዴ? ለምን እንዴ? እሺ እኛ ድሃዎች ነን፣ ዶዶራት መግዣ የለንም፣ ሽቶ መግዣ የለንም። ግን እንዴት ነው የሰው ልጅ ውሃ የለውም እንዴ? የሰው ልጅ ሎሚ መግዣ የለውም እንዴ? ቀቡት እንዴ! እኔ ሰው ሰላም ለማለት እራሱ እየፈራሁ ነው። አይም ሰው ሶሪ ይህን ስላልኩኝ የምንጠባረር እንዳይመስላችሁ፣ ግን ሰዎች ነን። ምናልባት ከዘመናት በፊት እኔም እንዲህ ሊሆን ይሆን፣ ግን ደግሞ ሰው ያድጋል፣ ይለወጣል። ፕላስ ደግሞ ይሄ ማርያምን ነው የምላችሁ፣ በጣም በጣም በዛ። መስመር ሳተ። ማይጠጣ ወንድ የለም። የት እንደምታገኙ አላውቅም። እናንተ ለዘመናት አረብ ሀገር ስትንከራተቱ ቆይታችሁ መጣችሁ እዚህ የምታገኙት አምቡላም ብቻ፣ ማይታጠብ ግማታም ጥንባታም ብቻ። እንደገና ብብቱ የቀረና የሸተተ ኢቨን ኮመንት እንኳ ስሰጭው ነብር ሆኖ ሊበላሽ ነው። አንቺን አናቅሽም እንዴ? የአረብ ሀገር ሽንት ቤት ስጠርጊ ነበር ይልሻል። አዎ ስጠርግ ነበር የአረብ ሀገር ሽንት ቤት። ግን ደግሞ ስራ ነውር ሆኖ አያውቅም። ስራ የሰውን ክብር አሳንሶም አሳድጎም አያውቅም። ግን ክብርን አለመጠበቅ ክብር ያሳንሳል፣ ክብርን ደግሞ ያከፍ ያደርጋል። ምን አለበት እግዚአብሔር ከላይ ዝናብ ሲያዘንብ ታጠቡበት። ምን ችግር አለው እንዴ? ሎሚ አለ ኢትዮጵያ ውስጥ በ30 በ40 ብር ሎሚ ትገዛላችሁ። ወደ 10 ምናምን የሆኑ ሎሚዎች ይገዛሉ። ሎሚ ቀቡት። ምናልባት ያው ብሩን ለመጠጥ ስለምትጠቀሙበት። በከተማ ባስ ተሳፍሬ ያውቃለሁ። እኔ በከተማ ባስ ተሳፍሬ ያውቃለሁ። በአጋጣሚ አልቆምኩም፣ ቁጭ ነው የምለው ብዙ ጊዜ ማለት ነው። የምሄድበት ሪዝን ካለ የምሄድበት ሪዝን ከሌለ ከቤት አልወጣም። ወጣው ከተባለ ቤተ ክርስቲያን ነው፣ በእግሬ ነው የሚሄደው። ግን ያሳዝናል። እመቤቴን በጠራራ ፀሐይ በቀዝቃዛ ውሃ ሞልቷል። መታጠብ ትችላላችሁ፣ ግን አይታጠቡም። ብትናገሯቸው የአረብ ሀገር ሽንት ቤት እንደጠረግሽ ይነግሩሻል። የአረብ ሀገር ሽንት ቤት መጥረግ አይደለም የፈለገ ለምን የህፃን ልጅም የሽማግሌም የአሮጊትም ቂጥ ማጠብ መጥረግ ያ ክብር ነው። መዋረድ ግን እየሸተቱ መኖር ነው። ሲጀመር ቤተሰቦች አላችሁ